ቀረኮ ማለት ነው። አይመለከተኝም። በቃ ምንም ድርግግም ብትይ ነው ያላዳምጥሽ። ከኔ ጋር በጣም ብዙ ውጣ ውረዶችን በጣም ብዙ ችግርን አሳልፋለች። አይካድም። ብዙ ውጣ ውረዶችን አሳልፋለች። አሁንም መላቀቅ፣ መፋታት፣ መለየት የሚባል ነገር የለም። ቡቡ ከአንቺ ጋር ማለፍ የሚገቡኝን ጊዜያቶችን አሳልፋለሁ። ከዚህ በኋላ ግን እኔና አንቺ ጋር ያለው ግንኙነት በሙሉ ያበቃል። ከኔ ህይወት ይህ እንዴት ነው ነገሩ? በመጀመሪያ ሀይሚን መርጠህ ነበረ። መርጠህስ ማለት ነው የመረጥክበት ነገር ለአጭር ጊዜ ነው እንደዚህ አልገባኝም። የፈለገ በወድሽም ባከብርሽም ምንም ብልሽ መምራት ይችላል። ግንኙነትን ማቋረጥ ህይወትን ያበላሸና ለህይወት መስመርን ያስያዘ ሰው እኩል ፍርድ አይፈረድም። ቡቡዬ እኔ እውነቱን ነው የምነግርህ። ሀይሚ አሁን ዛሬ ጥፋት የለባትም አይደል? ምንም የሚለውጠው ነገር ስለሌለ የኔም ይሁን አይሁን ጊዜ ይፈቷል። እኔና ፈጣሪ ልቦናችን እናውቃለን። የጨረቃ ፋሚሊ እናሸንፋለን። ምንም አናምንህም። ምንም ማለት ነው። ጥፋት የለም። አየህ አመንክ ዛሬ እንዳላጠፋ ይደርሳል። ቀን ያልፋል። ሁሉም ነገር ይደርሳል። አትርሱ። ቀን ያልፋል። ያገናኘን የዛን ጊዜ ብሩክ እንደዚህ ነው ብሩክ እንደዛ ነው ላላችሁ ሰዎች ቀን ያገናኘን እየተባላችሁ ነው። እኛ ግን መቼም ቢሆን መቼ እጅ አንሰጥም። ሰው ለይታወቅ ማይሆን ነገር አታድርግ፣ ማይሆን ነገር አታውራ። እኔን ሲጀመር ምርጫ ውስጥ ልትከተኝም አይገባም። ገባ አይደለ? ገና ለገና አትፍሪ አንቺ ብቻ ብሩክ ጋር ሴት ልጅ ስትቆም ብቻ የሆነ በቃ ለመጋፈጥ ነገሮችን አትሞክሪ። ብቻሽንም ስትሆኝ ለመጋፈጥ ሞክሪ። ሀይ ምክንያት አለኝ ብለኸኛል። የትም አልሄድም። የት ነው የምትሄደው? አሁን አብሬ ልሂድ ባይሆን እንዳልኳችሁ ነው። አስቡት ዛሬ ብሩኬና ሀይሚ ቢሆኑ ያወሩት ማለት ነው። መጨረሻ ላይ አሁን ሀይሚ ስታሁን በቃ መንጭቃው ሄዳለች የለችም። ዛሬ ግን አብሬ ነው የሚሄደው አለች። ወይኔ እናንተ እንዳልሄድ አታብዙት። እንከባበር። ለማንኛውም እንዳትወድቅ ወደኋላ ጥፊያቱ እንዳልሄድ አላለም። ኧረ መበሻሸቅ ወደኋላ እንዳትወድቅ። ምን ተገኝቶ ነው? እንቅልፍ ነው የሚጥለው? ምንድን ነው ሀይሚዬ? ስነ ስርዓት ልደቅም አልደቅም ተወኝ። በቃ ሰሙኛላችሁ። ስለአንቺ የማይመለከተኝም ስለአንቺ የማይመለከተኝም አሁን ማለት ነው የቡቡ ፍቅረኛሞች ሳይሆኑ የሆነ ልጆቹ ወይም ደግሞ እህቶቹ የሆነ ነገር በቃ እንትን ቅጣት እየቀጣን የምስለኝ በቃ ከነ ልጅሽ ምናምን ያችሁ በስራ አወራችሁ ስነ ስርዓት ካላያዛችሁ ገደል ግቡ። አሁን ተናደህ ነው ደውዬ አወራሃለሁ። አጎቴ ያለ መንታ እህቶች አሉና ልክ ሲጣሉ በሆነ ነገር ልክ እንደዚህ ነው የሚላቸው። መሀል ይገባና ከተስማማቸው ተስማሙ፣ ካልተስማማቸው ገደል ግቡ ብሏቸው የሚሄዱ እሱን አስታወሰኝ። ደውዬ አወራሃለሁ። በቃ ትበሳጭ። አሁን እንደዚህ ስሜታዊ ሆነ አይደለም። ሲቀጥል ደግሞ ቆም ብለህ አስብ፣ ተረጋጋ። ነገራቶችን በረድ ባለመልኩ ለመረዳት ሞክር። እኔ እኮ ሀይሚ ልዝብ ስትል ብሩኬ ቡቡ ይላል። ምንድን ነው እንደዚህ አይነት ውሳኔ አትወስን። የድራማሽ ተቋዳሽ አታውቂ። ተው ብሏል ጋሽዬ። ዛሬም ሀይሚ የድራማሽ ተቋዳሽ አታርጊ ተው አላለችም። ከልብሽ እንዳልሆነ በደንብ ነው ማለት ልብን እኮ ከፍ በደንብ ነው ማለት ሆነ ከአንጀቷም ሆነ ከኩላሊቷ ማለት ነው። ትንሽ ጊዜ ሰጥቶ ማየት ጥሩ ነገር ነው ብዬ አስባለሁ። ቡቡዬ ማለት ነው። አትቸኩል። ለኔ ታስባላችሁ። ታስቢያለሽ አንቺ ታስቢያለሽ። በቃ ከህይወት ይውጡልኝ። ጥያቄ ያስቀኛል። አሁን ሀይሚ ከህይወቴ ውጭልኝ ታስብልኛለሽ ወይ አለ። ሁለቱንም በተራ በተራ ጠየቃቸው። ሁለቱም አናስባለን አሉ። አንዱ አላስብም ብትልህ ልታስወግዳት ነው ወይስ ምን? አልገባኝም። ጥያቄው እኮ በጣም የሚገርም ጥያቄ ነው። ለማንኛውም የውድ ቤተሰቦች ዛሬ እንግዲህ ጨረቃዎች ተመልሰው መጥተዋል። ተመልሰው ሲመጡ እንግዲህ ኢየሩስና ሀይሚዬ ያው በቃ የቅናት መንፈሱ ላይ ናቸው ያሉት ማለት ነው። ሀይሚዬም ያው እያሳየቻት ነው ያለችው ማለት ነው። በቃ ምን ማለት ማድረግ ያለባትን መንከባከብ እንዳለባት ከሱ ጎን እንደሆነች እንድታቅላት ትፈልጋለች። ሀይሚን ታውቃላችሁ። ያው ከብሩኬ ጋር ተነጋግራ ብዙ ጊዜ የሆነ ነገር ውርውር አርጋ መሄድ ምናምን ጭቅ አርጋ መሄድ ነው። ዛሬ ግን አይታችኋታል። እስከ መኪና ድረስ እሷም ተከትላ ስትገባ ዝም፣ ብሩኬም ሲገቡ ዝም ብሎ በኋላ ላይ ውረዱልኝ፣ ውጡልኝ እናንተ ለኔ ታስባላችሁ አታስቡም? በቃ ብዙ ነገር እያወራ ነበረ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ 30 ሺህ አስገቡኝ በቅርቡ ማለት ነው። እንግዲህ ዛሬ ብሩክ ብሎን አልበገር ብለነዋል እኛ የጨረቃ ፋሚሊዎች ማለት ነው። እንዲሁም አንዳንድ መልእክቶቹን አስቀምጧል። እሱ በሚሰራቸው ስራዎች ብዙዎቻችሁ የሞራል ድካም ጉዳት እንደምታመጡበት የምታረጉት ነገር ሁሉ ነገር እሱ ከሚሰራቸው ስራዎች ጋር አንድ አይነት እንደማይሄዱ እናንተ የምትሉት ነገር ሁሉ ከሱ ጋር እንደማይሄዱ አንዳንድ ነገሮችን መልእክት አስተላልፏል። ግን ያ ግድ አይሰጠኝም ብሏል።
እና ዛሬ እንግዲህ ሀይሚሻ ታደሰንም አልፈልግም እዩንም አልፈልግም የልጄ እናት ምናምን ከነ ልጅሽ ጥግሽን ይዘሽ ጠብቂ፣ ልጅሽ ሲወለድ እንገናኝ። እስከዛ ድረስ ግን እኔ ሰላሜንና እረፍት ማግኘት ስለምፈልግ ከዚህ ሀገር ወደዚህ የሚል ቃል ነው እንግዲህ ያስተላለፈው። እንግዲህ አይዶን ነው አላውቅም፣ ግን ሃይሚ አለችበት ብዬ አስባለሁ። ይሄ ነገር ግን በጣም ተምታቶብኛል። ብሩክ የሄደበት ነገር ቤተሰብ ቻው ሊል ነው፣ ቤተሰብ ሊመራረቅ ነው፣ ምንድን ነው አልገባኝም። ከሃይሚ ጋር የሆነ ሀገር ሊሄዱ አስበው ይሆን አልገባኝም። ብቻ ነገ ማለት ነው አላቅም። እኛ እኮ በምናስበው ነገር መምጣትተው በማናስበው ነገር እየመጡብን ነው። ቤተሰቦች የተቸገር ነው። እንግዲህ ብሩኬ እኔ ያሰብኩትን ነገር አላሳያችሁም፣ ቤተሰብም ሃይሚም እንዲጸጸቱበት ነው ማደርጋችሁ ብሎ ነበር። እንግዲህ አላስቻለውም። የመጣሁትበትን ጉዳይ ላሳያችሁ እችላለሁ። ከዛ በኋላ ግን ከሃይሚም ህይወት ከዩም ህይወት ወጥቻለሁ። ሰላም ፈልጋለሁ። ከዚህ በኋላ እኔና እናንተ የምንገናኝበት ጊዜ ጠባብ ይሆናል እንደማለት አይነት ነገር ነው እንግዲህ መልእክቱን አስተላልፎ የሄደው። እኔ እንደሚመስለኝ ትኬት ቆርጠው ቤተሰብ ሰላም ብለው የሆነ ሀገር ሊሄዱ ነው መሰለኝ የተረዳው ዛሬ ካወራሩ ማለት ነው። እና እንግዲህ ያው በዛች ምክንያት ሆኖ እንግዲህ አይዶን ነው ይሄን ድራማ ያመጣው ሰው ማን ነው ግን? እኔ ማወቅ አቃተኝ እኮ። ዛሬ ደግሞ ብሩክ ጭራሽ ተቀያይሯል። የለም በቃ ጭራሽ ተቀያየረብኝ። ለምን እንደሆነ አላውቅም። ይሄ ድራማ እሱ ጋር እንዳለ ነው የማውቀው መጀመሪያ። ዛሬ ደግሞ ተቀየረ። ማን ጋር ነው ያለው? ግራ ገባኝ እኮ። እዩ ደግሞ ያው ናት። እዩ ተቀይራ አታውቅም። ተጀምሮ እስኪያልቅ ድረስ ያው ናት። እሷ ምንም ከፍቷትም ለምቷትም ደስ ብሏትም አያውቅም። እሷ ያው ናት፣ አንድ ናት። እና የኛ ውድ ቤተሰቦች ብሩክ ምን ዛሬ ካለው ነገር ምን ተረዳችሁ ቤተሰቦች? ምንም የተረዳውን ነገር የለም። ምክንያቱም ያሰበው ነገር ምንድን ነው? ታየዋለሽ፣ ምን አስቸኮለሽ እንዳትሉኝ፣ ግን የሆነ ፕላን ኖሮት ነው። ከዛ ቤተሰብ ሊሰናበት ወይ ደግሞ ብቻ የሆነ ነገር ኖሯቸው ነው ሃይሚ እና እሱ። ምክንያቱም ለሁለታችንም ለኔና ለሃይሚ የሚጠቅም የሚያስደስት ጥሩ ነገር ነው ያለው። ምንድን ነው ወይ ጥያቄ እኮ ነው። የብሩክ ነገር እኮ ሁሌ ጥያቄ ነው የሚሆንብኝ። ለማንኛውም ቡቡዬ ምን የሚሆን ምን ይመች ብቻ አንተ ማለት ነው። አንተ የተመቸህ ነገር እኛ ይመቸናል ማለት ነው። ግን ሃይሚዬን የትም ቦታ ትተህ ምናምን መሄድ ምናምን አታስበው። በኋላ ደግሞ ድጋሚ ስታለቃቅስ ምናምን እንዳናየህ ማለት ነው። አታለቃቅስም አንተ በነገራችን ላይ ግን ያው ማዘንም ያው በራሱ አንድ ነገር ነው። ሃይሚን እንደምትወዳት 100% እኛ የጨረቃ ፋሚሊዎች እናውቃለን። ሃይሚን 100% ብሩክን እንደምትወደው እናውቃለን። ምንም ጥያቄ የለውም። የዩ እንቅፋት ዝም ብሎ ነው። እንቅፋቱን ደግሞ ያው ተመታ ያለፈ አለፈ። እንግዲህ ሃይሚ እንግዲህ ተመታለች በዚህ እንቅፋት፣ ግን ደግሞ እንደምንም ብላ ተጣጣራም ቢሆን ተነስታለች። ስለዚህ ዋናው መነሳቷ ነው። ስለዚህ አንድ ጊዜ ጠይቃት ከጎንህ አልሆንም ብላ ስላለች አሁን ደግሞ አልፈልግሽም፣ በዚህ ሰዓት ከጎን እንድትሆኚ የፈለኩበት ጊዜ አልፏል ማለት አትችልም። በዚህ በሁለት ቀን ውስጥ ብሩኬ ማለት ነው። ምክንያቱም ረጅም ጊዜ ብዙ ነገር አሳልፋችኋል። በእርግጥ ያንን ያሳለፋችሁትን መጥፎውን ነገር አለመድገማቸው ጥሩ ነው። መጥፎ ነገር እንዲደገም ባለመፈለግህ ጥሩ፣ ይሄን ደግፈዋለሁ። ግን ደግሞ ብዙ ጥሩ ነገሮች አሉ። ከመጥፎ ነገሮች ብዙ ጥሩ ነገር ያደረጋችኋቸው ነገሮች አሉ። አንተም ለእሷ እሷም ለአንተ ብዙ ነገር ተደራርጋችኋል። ማንም ዩቲዩበር በኖርማል በጓደኝነትም በስራ ባልደረባም የሚደራረጉትን እናያለን። የእናንተ ግን ዲቴል ጠለቅ ያለ ሃይሚም ለአንተ ስታረግ የራሴ ነው የኔ ነው ብላ አስባ ነው። አንተም ለሃይሚ የሆነ ነገር ስታረግ ሃይሚ የኔ ናት የወደፊቴ ደስታዬ ናት ብለህ ነው የምታደርገው። እና ያ ነገር በእናንተ በሁለታችሁ መካከል ለየት ያለ ነገር ስለሆነ በመካከላችሁ ምንም አይነት ክፍተት እንዲኖር አንፈልግም። እኛ ሃይሚን ተጭነናት በዛም ብለን እየተሰደበችም እዚህ ክስተት ላይ ምንም የመጀመሪያ እጇ ቢኖርበትም አሁን ላይ ግን ትልቁን መስዋዕትነት የከፈለችው ሃይሚ ናት። እውነት ለመናገር ለምን ብትሉ ምንም ቢሆን ምንም ባወጥቷታል። ቤተሰብን ያላዳላም የምሬን ስነግራችሁ። የብሩክ ደግሞ ያው እሱም አልቅሷል። ያው እንዲህ እንባው ወጥቶ ስላልታየ ነው እንጂ በሰዓቱ ከባድ ጭንቀት ነበር በዛን ሰዓት ሲያሳልፍ የነበረው። አሁን ላይ ሃይሚ በቀልም ማሰበች ምንም ማሰበች ልታስጨርሳት ነው የሚገባው እንጂ ደከመኝ ብለህ ልትሸሽ አይገባም ብሩክ ማለት ነው። በፍጹም በቀልም ካሰበች በቀሏ ማየት አንድ ነገር ነው። ምንም ችግር የለውም። የሚመጣውን ነገር ማየት እኮ ነው። እሷ ያን ይሄ ሁሉ ነገር አድርገሃል ተብላ አልፈልግምም አልቀበልም ብላም ሸሽታ ነበረ።
ጋሽዬ ደግሞ በመሃል አለ። ጋሽዬን ወደዋለሁ ብለሃል። ስለዚህ ጋሽዬ ደግሞ ከምንም በላይ ላንተ ነው የቆሞ ያለ የነበረው። ምክንያቱም እንደ አባት እንደ ወጣት ሆኖ ይሄ ችግር ቢፈጠርም እንኳን ምንም ማለት አይደለም፣ በቃ ያልፋል። ግን ችግሩን እንዳደረግከውና እንዳላደረግከው ብቻ እውነቱን ንገረኝ፣ በኋላ እንዳላዝንበት ሲልህ እኔ አላደረግኩትም፣ ግን በእንደዚህ አይነት ኬስ ተይዣለሁ፣ በቃ ነፃ የምወጣው እሷ ስትናገርልኝ ወይ ደግሞ ዲኤንኤ ሲመጣ ነው ብለህ ጋሽዬ ችግር የለውም ብሎ እንግዲህ ያው ከሷ ከሀይሚ ይልቅ ጋሽዬ ጥሩ ፊድባክ ነው ያሳየ። ያን ያደረገው ጋሽዬ ለልጁ ወይም ደግሞ ሌላ ነገር ሳያስብ ቀርቶ አይደለም። ያለውን ነገር እንደ አባትም እንደ ወንድ ልጅም ሆኖም ስላሳለፈው ያንን ነገር አሳይቷል። ዛሬ ላይ ደግሞ ሀይሚ በዚህ ሰዓት የትም አልሄደች። ብዙ ጊዜ ከኔ ጋር ስትጣላ የትም ቦታ ለምን ትሄዳለህ? ለምን የዛን ጊዜ ለምን እዩ ጋር መጣህ? ለምን እዩን አገኘሃት? እናትህ ጋር አትሆንም ነበር ወይ? ለምንድን ነው ያለችው? እውነቷን፣ ይሄን ደግፈዋለሁ። አሁንም ቢሆን ነገ ተነገ ወዲያ እኔ ደከመኝ እኔ እንዲሆንኩ ብለህ ሌላ ቦታ ሸሽተህ ያልሆነ ሌላ ጸብ ከሚፈጠር ሌላ የሆነ ውስብስብ ያሉ ነገሮች ከመምጣታቸው በፊት ቆም ብለህ ማሰብ አለብህ ብዬ እኔ የእህትነት ምክሬን አንጸባርቃለሁ። ቤተሰቦች ይሄንን በማለት ይቀር እንዳይላችሁ። ምክንያቱም ዛሬ ያየሁበት ብሩክ ላይ ጥሩ ፊድባክ አላየሁበትም። ብሩክን ማለት ነው በድራማው መልክ ነው የምላችሁ፣ በገባኝ ልክ ነው እንጂ እውነት የሚባል ነገር ምንም ነገር የለም ውስጣቸው ሲጀመር ማለት ነው። ምንም አይነት ነገር የለም ሲጀመር። ለሆነ ፐርፐዝ ሄዱ። ይችን ፐርፐዝ በአጭር ፕራንክ ሊያደርጉ አሰቡ። ከዛ ፕራንኩ ሲበላሽባቸው ሌላ ርዕስ ውስጥ ገብተው ይኸው እዚህ ደረሱ እየተጓተቱ እንጂ አጭር ነገር ነበር የታሰበው። ግን ዛሬ ከተናገረ የሆነ ሀገር ሊሄዱ ይመስለኛል። እንግዲህ አይዶን ነው አላቅም፣ ባጭሩ ማለት ነው እንጂ አሁን ላይ ምንም አዲስ ነገር የሚያሳየው ነገር የለም። ምን አለ ለምሳሌ ያው ወይም ደግሞ ለሃይሚና ለብሩክ የሚሆን ከአዲስ አበባ ቡታጅራ ሲሄዱ የሚያርፉበት ቤት ሰርቶ ከሆነ አይዶን ነው አላቅም። እዚህ ጋር ተወዘጋግቤ ያለው ምን እንደሆነ ማወቅ አቅቶኛል። እንግዲህ የምናየው ነው የሚሆነው። ስታዩ ትመልሻለሽ ምን አጣደፈሽ እንዳትሉኝ፣ ያው ሀሳብ ነው ትላላችሁና ምንም አይነት ውሳኔ እንድትወስን አንፈልግም። ቡቡዬ ልክ እንደ ሃይሚ ምንም አልፈልግምም እያለችን ቢሆን ከጎን ናት ያለችው። አንተም አልፈልግም ልትበቀይ ነው እያልክም ቢሆን ከጎኗ መሆን ያለብህ። በቀሏንም ማየት ትችላለህ። ምን እንደምታረግ ምን እንደምትሆን አብረህ መሆን አለብህ። ጀምራችሁታል፣ እስክትጨርሱ ድረስ እየመረረንም ቢሆን እንከታተላችኋለን። ለእኛ ታስቡ፣ ለእናንተ ድካም አንሆንባችሁም፣ ለእናንተ ሰላም አንነሳችሁም ብለሃል። የእኛ ሰላም አያሳስባችሁ። የእናንተ ሰላም ከተመለሰ እኛም ሰላም እንሆናለን። እዚህ ጋር ምንም ስለኛ የሚያሳስብ ነገር የለም። እናንተ ብቻ መስመራችሁን አስይዛችሁ ጥሩ ደረጃ ላይ ደርሳችሁ የበፊት ፍቅራችሁን ለመመለስ ለመተማመን፣ ሃይሚም ብሩኬም ለመተማመን ሞክሩ። እዩ ደግሞ የእውነትም ተሳስተሽ ከሌላ ሰው ጋር ግዘሽም ከሆነ የውሸትም ደግሞ ሰው ብር ከፍሎሽ እነ ብሩኬን ፈትኝልኝ ተብለሽ ከሆነ ከዚህ በላይ ይበቃሻል። ብዙ ባትራመጂ በጣም የተሻለ ነው ብዬ አስባለሁ ማለት ነው። ለዛሬ ያለኝ መልእክቴ ይህንን ይመስላል። የነገርኩ ሁሉ ያጫወትኩ ሁሉ ተረሳው ቃሉ ያካፈልኩ ሁሉን ተረሳው ቃሉ ነው እንጂ መሰሰት ገዳማዬ ነው እንጂ መሳሳት ገዳማዬ ከወደዱ ወደ ገዳማዬ ምንድነው ሰው መርሳት ገዳማዬ የልቤን ዘርዝሬ ገዳማዬ አውጥቼ ከሆዴ ገዳማዬ የነገርኩ ሁሉ ገዳማዬ ይረሳሃል እንዴ ገዳማዬ አለብሬ